እግዚአብሔር ይስጥልን። እግዚአብሔር መንፈስ ቅዱስ ከኛ ጋር ይሁን። አሜን። እዚህ ከመክሊት ጋር ተያይዞ አራተኛ ክፍል ላይ ያለነው እንደ እግዚአብሔር ፍቃድ ወይ ዛሬ ያልቃል ወይ ደግሞ ቀጣይ ሊሄድ ይችላል። ምንድነው ይህን በደንብ ያየነው በደንብ እንድናየው የፈለግነው ልክ አሁን ባለፈው የብርሃን ጋሻን እንደገና ደግሞ የነፍስ መስመሮችን ከዛ በፊት 3 6 9 12ን በጥልቀት ነው ያየናቸው። እነዚህ በጣም ወሳኝ ነገሮች ስለሆኑ ነው። አሁን ከዚህ ከመክሊት ጋር ተያይዞ እስከ ክፍል 4 የሄድንበት ዋናው ምክንያት ያው የሰው ልጅ እኛ በተለይ ወይም ስጦታችን እግዚአብሔር የሰጠንን ስጦታ እግዚአብሔር ለምን ዓላማ እንደፈጠረን ባለማወቃችን ነው። ባይዘው ያው ኑሮ ከብዶ ህይወት ከብዶብን በጣም ስቃይ ውስጥ ያለን እኛ ራሳችን ስናቅ ግን እግዚአብሔር ያደረገልንን ስናቅ ግን እግዚአብሔር የሰጠንን ስናቅ ግን የመጀመሪያው ስራ ራስን ማወቅ ነው። ከዛ በኋላ አገርን ሃይማኖትን ማወቅ ነው። ከዛ ቀጥሎ ደግሞ ያው እግዚአብሔርን ማወቅ ይቀጥላል። እግዚአብሔርን ማክበር ይቀጥላል ማለት ነው። ራሱን ያላወቀ የተሰጠውን ነገር ያላወቀ ራሱን ያላከበረ ሰው የሰው ልጅ ወይም ምእመን ቤተክርስቲያንን ሊያከብር አይችልም፣ እግዚአብሔርን ሊያከብር አይችልም ማለት ነው። እና መጀመሪያ የሚጀምረው ወደ ውስጥ ነው ወይም ወደ ራስ መመለስ ነውና እኔ ማን ነኝ፣ ለምን ተፈጠርኩ፣ የት ነው የሚሄዱ የሚባሉ እነዚህ ጥያቄዎች አንድ ሰው መመለስ አለበት በስላሴ ንጹህ ዕውቀት። እነዚህ እኔ ማን ነኝ፣ የት ነው የሚሄደው፣ ለምን ተፈጠርኩ የሚሉ ዕውቀቶችን በቅድስት ስላሴ ዕውቀት ካወቀ ከፈተሸ ይሄ የዓለማችን አዋቂ ሰው እንለዋለን። እና ይሄ ስጋዊ ዕውቀትም ሳይሆን በስላሴ ንጹህ ዕውቀት ማለት ነው። ስለዚህ ለዛ ነው አሁን መክሊት ላይ ስጦታ ላይ በደንብ ያተኮርነው ማለት ነው። እና ራሳችን ማወቅ አለብን፣ የተሰጠንን ማወቅ አለብን ማለት ነው። እንግዲህ ባለፈውም እንዳየነው መክሊት እና ስጦታ የሚባሉ ነገሮች አይተናል ተርሞችን። ሪፍሬሽ ለማድረግ ያህል እንግዲህ ስጦታ ማለት እግዚአብሔር በቸርነቱ ለሰው ልጅ ሁሉ የሚሰጠው ስጦታ እንደሆነ አይተናል። ምንጩ ራሱ ነው። የመክሊትና የስጦታ ምንጩ ራሱ መንፈስ ቅዱስ ወይም እግዚአብሔር ወይም ስሉስ ቅዱስ ናቸው። ስጦታ ለሁሉም ሰው እኩል ይሰጠዋል። ለሁሉም ለሰው ልጅ በምድር ላለ ለሰው ልጅ ወደ ምድር ሲላክ ነፍሱ ጋር የስላሴ ማህተም ሲያርፍበት ስጦታ ይሰጠዋል። ጸጋ እግዚአብሔር የሚባለው ወይም ስጦታ የምንለው ነው። መክሊት ማለት ግን ስጦታውን ተጠቅሞ ያ ማለት ስጦታ ጀስት በእግዚአብሔር ቸርነት የሚሰጥ ሲሆን መክሊት ማለት ግን ስጦታውን እዞ እየቆፈረ በጸሎትም በመንፈሳዊ ኃይልም ወደ ስራ የሚቀይረው ፍሬ የሚያፈራበት ሲሆን መክሊት ይባላል ማለት ነው። የምንረዳው በዚህ መልክ ነው። ሞር ግልጽ እናድርገው ብዬ ነው እንደዛ ለማጠቃለል የሄድኩትና ለምሳሌ እንዲገባን በእንትን ነገር እንየው እስኪ። ለምሳሌ ወንዝ አለ፣ ምንጭ አለ። አሁን ምንጩ ውሃ እንዲሰጥ ወይም ውሃ እንዲያፈልቅ በተፈጥሮ ወይም እግዚአብሔር የሰጠው ነው። ይሄ ስጦታ እንለዋለን። ግን ውሃው ወይም ምንጩ ወርዶ ሂዶ ወንዝ ይሆናል። ወንዝ ከሆነ በኋላ ግን መስኖ ተጠልፎበት ከዛ በኋላ ዛፍ ተተክሎበት ወይም ተዘርቶበት ፍሬ ያፈራል። ወይ ዛፉ ፍሬ አፍርቶ የሰው ልጅን ሲመግብ ለመልካም ሲውል በስራ ሲተገበር በስራ ሲወጣ መክሊት ይባላል ማለት ነው። መክሊትና ስጦታ ልዩነቱ ምንድነው? መክሊት ምንድን ይጠይቀናል? ትጋት ይጠይቀናል፣ ነፃ ፈቃድ ይጠይቀናል፣ ትግበራ ይጠይቀናል። ለምን? መለኮታዊ አደራ ስለሆነ ማለት ነው። ስጦታ ግን ለሰው ልጅ በሙሉ የሚሰጥ ማለት ነው። አንድ መክሊት ብዙ ስጦታዎች ሊገለጽ ይችላል ማለት ነው። ስለዚህ መረዳት ያለብን እንደዚህ ነው። ሌላ ለምሳሌ ደግሞ ዘር አለ። ዘሩ እንዲያበቅል እግዚአብሔር ሰጥቶታል። በውስጥ በኩል የጻፈበት አለ። ያ ስጦታ እንለዋለን። ዘሩ ግን ከበቀለ በኋላ ያንን ኮትኩቶ ፍሬ እንዲያፈራ ማድረግ ወይም ደግሞ ዛፉ መጠለያ እንዲሆን ማድረግ ደግሞ ወደ መክሊት ይሆናል። ያ መክሊት ማለት ዛፉ ለምሳሌ ብዙ ቅርንጫፎችን ሲያወጣ ብዙ ስጦታዎች ይሆናሉ ማለት ነው። ስለዚህ መክሊት ምን ይጠይቀናል ማለት ነው? መስዋዕትነት ይጠይቀናል፣ ጥረት ይጠይቀናል ማለት ነው። ለምንድነው የሚቀበርም ማይቀበርም የተባለውም ለዛ ነው። ቀበረው ማለት አልተጠቀመበትም ማለት ነው። ተሰጥቶታል ግን ወደ ተግባር አልቀየረው፣ ሊሰራበት አልቻለም። ተቀበረ። ያ ማለት አጋንንት መጥተው ወሰዱበት ወይም ደግሞ
አሁን የምናየው ስርዓትም ወስዶ ሊቀበው ይችላል ባይ ዘ ወይ ሶ መለኮታዊ አደራ ስለሆነ መክሊት በቁጥርም የተገለጸ ነው 5 3 1 ብሎ ያስቀመጠውም መለኮታዊ አደራ ነው ስለ ኔክስት እንጠየቅበታለን ማለት ነው ስለዚህ ጥረት ይጠይቀናል ጉልበት ይጠይቀናል ብዙ መስዋዕት ይጠይቃልና በዚህ መልክ ነው መረዳት ያለብን ማለት ነው ሶ ሳይንሳዊና መንፈሳዊ ውደቱን እንዴት ይተነተናል እንግዲህ ሳይንስ ስለ መክሊት ምን ይለናል ሚለውን እናያለን ማለት ነው እንግዲህ ሳይንስ መክሊትን እንደ ጄኔቲክ ተሰጦ ብሎ ወይም ታለንት ጄኔቲክ ታለንት ብሎ ነው የሚገልጸው እንደውም ይሄንን ምን ይለዋል በኳንተም ፊዚክስ ፖቴንሻል ኢነርጂ ከሌኮ ፖቴንሻል አለው ከሌኮ እንደዚህ አይነት ኢነርጂ አለው ብሎ ይገልጸዋል ሳይንስ ይሄ በኳንተም ፊዚክስ በዚህ መልክ ሊገለጽ ይችላል በሳይንሱ ዓለም ሶ በመንፈሳዊ ዓለም ግን መክሊት ተብሎ ነው የሚገለጸው ሶ ስጦታ መክሊትም ግን ያንዱ የእግዚአብሔር ምንጭ ናቸው ስጦታ ናቸው ከዛ የመነጩ ናቸው ማለት ነው ሌላኛው እንግዲህ መንፈሳዊነት መክሊትን እንደ ነፍስ ኃይል ይተረጉማል ምክንያቱም ነፍስ በስጋ በኩል ተግብራ መታመነጨው ወይም ደግሞ በተግባር የምትገልጸው ሌሎችን የምትጠቅምበት ለሌሎች የምታበራበት ሌሎችን የምትቀይርበት ስለሆነ ማለት ነው ምክንያቱም ከሞት በኋላ መክሊቱን ያወቀ ሰው ከሞተ በኋላ ጥያቄ አለበት ከፍተኛ ጥያቄ አለበት ለምን ምን ሰራ እንደዚህ ተሰጥቶ ነበር ይሄን የተሰጠን ስጦታ በተግባር ቀይረ ጥረህ ግረህ አድርገህ ስንት ነፍሳትን አዳንክበት ምን መልካም ስራ ሰራህበት የሚለው ጥያቄ ይመጣል ምክንያቱም መጨረሻ ላይ እኮ የሰጠ ይጠይቃል ይላል አይደለ መጨረሻ ላይ የሰጠንን ይጠይቀናል እናስረክባለን ምክንያቱም መጀመሪያ ሰጧቸው ነው ይሄ ሰጧቸው ከሄደ በኋላ ግን ተመልሶ መጣ ከዛ በኋላ ጠየቃቸው አንዳንዶቹ ሁለቶቹ አትርፈው አምስቱ 10 አረገ 3ቱ 6 አረገ አንዱ ግን ቀበረው ሶ አሁንም ጥያቄ አለ ማለት ነው ስለዚህ ጥያቄ ስላለብን መክሊታችን ያወቅን ሰዎች ጥያቄ ስላለ እሱነን በደንብ ማወቅ ያስፈልጋል ማለት ነው ሶ በመንፈሳዊ ስለት መክሊት የመንፈስ ቅዱስ ስጦታ ነው በመንፈሳዊ ስለት የመንፈስ ቅዱስ ስጦታ ነው መክሊት ማለት እንግዲህ ሁለቱም የሚያገናኙት በሰው ልጅ አእምሮና በልብ ማዕከል ላይ ነው ማለት ነው እንግዲህ አእምሮና ልብ ይለያያሉ ብዙ ጊዜ ገልጬው አውቃለሁ አእምሮ አውሬ ይቆጣጠራል ልብ ግን በስላሴ ንጹህ ፍቃድ የታጠረች ነች ሶ ልብ ደግሞ ኃይለኛ መንፈሳዊ ኃይል የምታመነጭባት ሳይንስ እንደውም 5000 በላይ መግነጢሳዊ ኃይል ታመነጫለች ይላታል ሶ ልብ ንጹህ ደም ስትረጭ ሙሉ ሴላችን ሙሉ ሁሉ ነገራችን ይስተካከላል ይላል ሳይንስ በሳይንሱ ዓለም እንግዲህ አጥብቀ በመንፈሳዊ ዓለም አጥብቀ ልብን ተቆጣጠር የህይወት መውጫው እርሱ ነውና ብሎም ይነግረናል በመንፈሳዊ ዓለም ሶ ሳይንስም መንፈሳዊን ስናየው ልብ እንግዲህ የሁሉ ነገር ሞተር ስለሆነች ነው እንግዲህ የሰው ልጅ እስኪሞት ድረስ ስራ ማታቆም የሰውነት ክፍል ማለት ልብ ነች እስቲል ተኝተን እንቅልፍ ራሱ እየወሰደን ልብ ስራ አታቆም ልብ ስራ ቆመች ማለት ሙሉ የሰው ልጅ ይህን ምድር ተለየ ማለት ነው ወይም ነፍስ ከስጋው ተለየች ማለት ነው እና የልብ አፈጣጠር ልዩ ናት አውሬው አእምሮአችን ይቆጣጠራው የአውሬው ቁጥር ይቆጣጠረው ስለሚል መጽሐፍ ልብ ግን በስላሴ እጅ የተያዘች ነች አሁን ልብን ለመቆጣጠር ስርዓቱ የየሄደበት ያለው የስካላር ሞድ የሚባለው ስካላር ዌቭ የሚባል ቴክኖሎጂ አለው ሌላም የኒውሮሊንክ ጋር ተያይዞ የሚሰሩት ቴክኖሎጂ አለ ግን ይህ ሁሉ ምንድነው ልብን አእምሮን በማደንዘዝ አእምሮን በማወቅ አእምሮን በመቆጣጠር የልብን በር ለመክፈት እየሄደበት ያለው ረቂቅ አለ ለምሳሌ አሁን ጀስት ማወቅ የሚፈልጉ ማግኘት የሚፈልጉት ረቂቅ መጽሐፍ አለ ታቦተ ጽዮንን እኮ ማግኘት የሚፈልጉት ወይም ሊያገኙት የሚፈልጉት እኮ ሙሉ የሰው ልጅ ለመቆጣጠር ስለሚፈልጉ ነው ሙሉ የሰው ልጅ ልብ መቆጣጠር ስለሚፈልጉ ነው ለምን ታቦተ ጽዮንን አገኙት ማለት በረቂቁ ዓለም የሰው ልጅ ልብ በሙሉ ስርዓቱ ይቆጣጠረዋል ማለት ስለዚህ ከዛ ጋር የተገናኘ ሚስጥር ስላለው ልብ ሁሌም በስላሴ ንጹህ ፍቃድ የተያዘች ናት ማለት ነው ለዛ ነው አጥብቀ ልብን ተቆጣጠር የህይወት መውጫው ከርሱ ነውና የሚለው መጽሐፍ ቅዱሱ ማለት ነው ስለዚህ ሳይንስ ውደቱን በዚህ መልክ ከመንፈሳዊ ጋር ያይዞ ይገልጽልናል ማለት ነው እንግዲህ ሳይንስና መንፈሳዊነት የመክሊት ሁለት ገጽታዎች ናቸው ማለት የሰው ልጅ አእምሮ ሳይንስ የሰው ልጅ ህሊና መንፈሳዊነትን አብረው ሲሰሩ ማለት ነው እንግዲህ ሳይንስ አእምሮ ላይ ይሰራል የሰው ልጅ ህሊና ደግሞ መንፈሳዊነት ላይ ይሰራል ማለት ስለዚህ ሁለቱም የተያዙ ያ ማለት ነፍስና ስጋ እንደምንለው ማለት
ነፍስና ስጋ በዓለም ላይ ሁለት ተጻጻሪ ነገሮች አሉ። ምክንያቱም ሁለቱ ተነጻጻሪ ነገሮችን ተመልከቱ። ሁለት ቁጥር ምንድነው? ዱዋሊቲ ወይም ሁለት አንድን ቁጥር ወደ ሁለት ሲንጉላሪቲ ስትሰሩት ሁለት ከመጣ በጨለማው ዓለም ጀስት ኮንፊውዥን ማለት ነው። መንታ ሆኖ መቆም ማለት ነው። በመንፈሳዊ ዓለም ግን ሁለት ቁጥር ምስክርነት ማለት ነው። ስለዚህ በየትኛውም ዓለም ሁለት ቁጥርን ብትመለከቱ ጨለማ አለ፣ ብርሃን አለ፣ እውነት አለ፣ ሐሰት አለ። 0 እና 1 ባይናሪ ኮድ የሚባልም አለ በዲጂታሉ ዓለም ውስጥ ማለት ነው። ስጋና ነፍስ የሚባልም አለ። ስለዚህ ሁለት ነገሮች አሉ ማለት ነው ሰው ልጅ ላይ እና ልክ እንደዛ ሁሉ ሳይንስ በዚህ መልክ መክሊትን ይገልጸዋል ማለት ነው። ሌላኛው በረቂቁ ዓለም እንዴት ነው መክሊት የሚወሰደው ነው። አሁን በረቂቁ ዓለም መክሊት እንዴት ይወሰዳል? ባለፈው መነሻችን በፊዚካዊ ዓለም በሚታየው ዓለም ባንክ ክራክድ ይደረጋል፣ ኔትወርክ ክራክድ ይደረጋል። በስለላ ድርጅት በጣም ረቂቅ የሆኑ ቴክኖሎጂዎች ተሰርተው ብዙ ነገሮች ይጠለፋሉ፣ ስልኮች ይጠለፋሉ፣ ንግግሮች ይጠለፋሉ፣ ኤቭሪ ነገሮች አክሰስ ይደረጋሉ። ይህን ታውቃላችሁ። ይሄ ፊዚካል ዓለም ሶስተኛው ቁስ የሚባለው ወይም ደስ አላፊ የሆነ ዓለም ጥለነው የሚሄደው ዓለም ነው። ጥለነው በሚሄደው ዓለም ላይ እንደዚህ አይነት ረቂቅ የሆኑ ስራዎች ከተሰሩ ዘላለማዊ የሆነው ነፍስ ወይም የስላሴ እፍ ያለባት ነፍስ ላይማ ምን ያህል ስራ ይሰራም ብለን ደግሞ ጥያቄ ውስጥ ማስገባት አለብን። ምክንያቱም በዚህ በሚታየው አይናችን ባንክ ይጠለፋል ብለናል። ባንክ ከተጠለፈ በነፍስ በኩል የሚመጣውን ስጦታ ወይም መክሊት እንዴት አይጠለፍም ብለን ደግሞ ራሳችን መጠየቅ አለብን ወደ ውስጥ። አንዳንድ ሰዎች ይሄ ሲወራቸው እንዴት እኔ ልጠለፍ እችላለሁ፣ እንዴት እኔ ስጦታ ሊወሰድ ይችላል ይላሉ፣ በትዕቢት ማለት ነው። ኖ እንደዛ አይደለም ጨዋታው። እውነት ነው። እግዚአብሔር ጋር ሆነህ ቤተክርስቲያን ጋር ሆነህ አባቶች ጋር ሆነህ እየተራመድ ከሆነ የነፍስ ጋሻህን የብርሃን ጋሻህን ጸዳልክን አስተካክለ ከሆነ 3 ሜትር ዘርግተ ከሆነ ይቻላል፣ መብት ነው። ነፍስም እዛ ውስጥ ናት ያለችው። ከዛ ውጭ ግን እንዳሳማ ተኝተህ እኔ ስጦታዬ መክሊቴ እየተወሰደ አይወሰድም ብለህ ልትለኝ አትችልም። የሚያልፍ ቁስ እንደዛ አይነት ከተሰራበት ዘላለማዊ ነፍስ ላይ ከዛ በላይ ተሰርቷል። ይሄ እውነታ ነው። ያን ለማየት ደግሞ እንግዲህ ንቃት አይንህን ማብራት ይጠበቅብሃል ማለት ነው። ስለዚህ በረቂቁ ዓለም እንዴት ነው መክሊት የሚወሰደው ወደሚለው ስንመጣ በንቃተ ህሊና ድንዛዜ ወቅት የመክሊትን ንዝረት ወይም መንፈሳዊ ኃይል በሌላ የጨለማ ኮድ ተክቶ ይዘርፈዋል ማለት ነው። እንግዲህ የመክሊት የራሷ ኃይል አላት። ሰው ያንን በጨለማ ኮድ ነው የሚተካው ማለት ነው። ለምሳሌ የሪቨርስ ኢንጂነሪንግ የሚባለው ወይም ግልብጦሽ የሚባለው አሰራር አሁን ዓለም ጀስቁሱ ዓለም የተገነባበት ነው ብለን ብዙ ጊዜ አውርተናል። ሰው በግልብጦሽ ብዙ ነገሮች ከተሰሩ ብርሃኑ በጨለማው ይተካል ማለት የጨለማው ወይ ብርሃኑን አሰራር ሙሉ ይበተናል ማለት ነው። ለምሳሌ ሰው የሚባለው ሙሉ አሰራሩ የስላሴ ፍጡር ነው። ሙሉ ትናርጎ ያዩታል። ሙሉ ኤቭሪ ነገሩ ተበትኖ ይታይና መጨረሻ ላይ ሮቦት ይሰራል። ሮቦት ማለት የሰው ልጅ ግልብጦሽ አሰራር ማለት ነው። ኤአይ ማለት የሰው ልጅ አእምሮ ግልብጦሽ ስራ ማለት ነው። ምክንያቱም የሰው ልጅ አእምሮ እስከ መጨረሻው ድረስ ይበትኑታል። ከበተኑት በኋላ ያጠኑታል። ካጠኑት በኋላ በዛ ላይ ኢንቨርዥን ነው የሚሰሩት። ግልብጦሽ ይሰሩና አሁን የሚታየውን ዓለም ኦልሬዲ ሰርተውታል። ስለዚህ በመክሊት ዓለምም የጨለማ ኮድ ነው የሚተካው ማለት ነው። ሌላኛው በህልም ዓለም ውስጥ በሚደረግ ስውር ስምምነት ሚስጥራዊ ንክኪ የመክሊት ሽሚያ ይካሄዳል ማለት ነው። እንግዲህ ብዙ ጊዜ በህልም ዓለም ውስጥ ተመልክታችሁ ከሆነ አንዳንዴ ውሃው ስንገባ ወይ ስንበር ወይ ጥሩ ነገር ስናይ ወይ ስንወድቅ ስንነሳ ወይ የሆነ ነገር ሲሆን ነፍስ ስትዋጋ ነው። የሰው ልጅ ከሞተ በኋላ ነፍስ የሰው ልጅ ሲተኛ ነፍስ የራሷን ረቂቅ ጉዞ ታደርጋለች። ቀኑን ሁሉ የሰራችውን ሁሉ ታያለች፣ ሪፖርት ታደርጋለች። በረቂቁ ዓለም አይደለም የተናገርነው ያሰብነው ሁሉ በህዋ ላይ ይመዘገባል። የህይወት መዝገብ ማለት ያ ነው። የህይወት መጽሐፍ ማለት የተናገርነው ብቻ አይደለም ቤተሰብ፣ ያሰብናት ነገር ሁሉ ትመዘገባለች። ንስሐ ስንገባ ያ ሁሉ የሚሰረዘው ለዛ ነው። ስለዚህ እንደዛ አይነት ነገር ካለ እንግዲህ በህልም ዓለም ውስጥ
ስንወድቅ ስንነሳ ነፍስ ትወጣለች ትገባለች እንደዚህ አይነት ነገር ውጊያ ይኖርባታል በዛ መካከል የመክሊት ቅሚያ ጠለፋዎች ስለሚካሄዱ ነው በዛ ሰዓት የነፍስ ኃይል በእግዚአብሔር ኃይል የተሞላ ከሆነ ጥንካሬዋ የነፍስ ክንፏ ጥንካሬዋ ደና ከሆነ የመከላከያ አቅሟንም በዛው ልክ ትከላከላለች ዝቅተኛ ከሆነ ግን ጀስት ወይ ጨለማ ውስጥ ወይ የሆነ ቦታ ውስጥ ገብተን ስንወጣ ምናምን ይታያል እነዚህ አይነት ህልሞች ማለት የመክሊት ቅሚያ ነው የሚካሄደው መክሊታችን ስጦታችንን አፍራሽ ኃይል ለመውሰድ የሚያደርገው ጥረት ነው ባይዘው በህልም እንደውም እግዚአብሔር የህልም ስጦታ የሰጣቸው ንጹህ ሰዎች አሉ ነገ የሚሆነውን ዛሬ አይተው የሚያድሩ አሉ አሁን እድሜ ለድጅት ማነው እድሜ ለፋይዳ ፋይዳ አሁን ከመጣ በኋላ ብዙ ህልሞች ጠፍተዋል ባይዘው ስለዚህ የህልም ውጊያ ማለት እንግዲህ በዛ ላይ የመክሊት ቅሚያና መክሊት መውሰድ አለመውሰድ ስጦታ መውሰድ አለመውሰድ ያለው ውጊያ በረቂቁ ዓለም እንዴት መክሊት እንደሚወሰድ ያሳየናል ማለት ነው ሌላኛው የሰው ልጅ ማንነት ወይም ማምሳል በመስረቅ መክሊቱን እንደ ሸቀጥ ለሌላው የመሸጥ ተግባር ይከናወናል ለመሸጥ ማለት መክሊት ይሸጣል በረቂቁ ዓለም ለምሳሌ ጠንቋይ ቤት ሄዱ ደፍተራ ቤቶች እና ጠንቋይ ቤት ማለት ደፍተራ ለቃሉ በጨለማው ዓለም በሚለው ያዙልኝ እንጂ ደፍተራ ደስ በጣም ቅዱስ የእግዚአብሔር ቃል ስላላወቅ ነው ሜትሪክስ ያንን ስም ሰጥቶ እንዳንጠቀምበት ያደረገው እንጂ ደፍተራ ሌላ ቅዱስ የሆነ የእግዚአብሔር ስም ነው ባይዘው ስም ስላችሁ በመጽሐፍ ቅዱስ ብዙ ቦታ በጥሩ ጎን የተገለጸ ማለት ነው መክሊት እንደ ሸቀጥ ይሸጣል በረቂቁ ዓለም ነው ለምሳሌ እንዳሳማ የተኛ ሰው ተሰጥቶት የተኛ ሰው መክሊቱ ይሸጣል ይሄንን ጠንቋዮች የሚሰሩት ለምሳሌ አንዱ መክሊት ደና ስጦታ ያለው ሰው በረቂቁ ዓለም አንድ ሲያዩ እንደነገርኳችሁ የብርሃን ጋሻው ወይ ፈዞ ይታያል ወይ አንጸባርቆ ይታያል ብያቸዋል በጸሎት ሲጠበቅ በመንፈሳዊ ኃይል ሲታጠር ሚረር ኢሜጅ ይጠቀማል መስታወት ማለት ነው መስታወት በብርሃን ሲደረግ ሪፍሌክት ያደርጋል ግን ስጦታ ተሰጥቶት ደግሞ በመንፈሳዊ ኃይል ካልጠበቀው ደግሞ የተበሳ ሆኖ ይገኛል የተበሳው መክሊት ደግሞ በጠንቋዮች ዓለም ያንዱን መክሊት ለአንዱ የማዋረስ ስራ ይሰራል ለምሳሌ ቡዳ ይዋረሳል ለምሳሌ ቡዳ የሀብት አለ የውበት አለ ኤቭሪ ነው ብዙ ነገር ነው ባይዘው ስለዚህ ልክ እንደዛ ሁሉ የትም ቦታ የድግማት ቦታዎች ብንሄድ ያንዱን መክሊት ያንዱን ስጦታ ወደ ሌላኛው ኮንቨርት ማድረግ ይቻላል ሃይጃክ ማድረግ ይቻላል ለዚህ ማስረጃ ደግሞ ያበዱ ሰዎችን ተመልከቱ ያበዱ ሰዎች ማለት እግዚአብሔር አምላክ ለሰዎች አሪያ ሁኑ ተስፋ ሁኑ ተብለው የተፈጠሩ ወደ ምድር የተላኩ ናቸው ነገር ግን መክሊታቸው ወይም ስጦታቸውን በአግባቡ ባለመያዛቸው ምክንያት ድግማት ተሰርቶባቸው ወይም መክሊታቸው ሃይጃክ ተደርጎ በመንፈሳዊ ዓለም በዚህኛው ዓለም ጀስት ሳይለንት ሙድ ሆነው ሰርቫይቫል ኦፍ ዘ ሙድ ሆነው ቁጭ ያሉ ናቸው ምንም ወደ ሰማይ መመልከት ማይችሉ ማለት ነው ስለዚህ ሃይጃክ ሲደረግ ለዛች ነፍስ የታዘዘላት ነገር ሁሉ ይሄዳል ምክንያቱም እግዚአብሔር አምላክ ለሰው ልጅ የሰጠውን ስጦታ ምድር ላይ እስካለ ድረስ ይልካል ቸር ስለሆነ የፍቅር አምላክም ስለሆነ ይልክላታል ለነፍስ ያንን መክሊት ግን የመጠቀም ያለ መጠቀም ግን እዛው ራሷ ነጻ ፈቃድ ጋር ተያይዞ ስላለ ማለት ስለዚህ ይሸጣል ብዙ ሰዎች ተሽጦባቸዋል ብዙ ሰዎች ሽጠናል ይሄ መሸጣችን ሳናቀው እየኖርነን ከሞት በኋላ ግን ጥያቄ አለ ብዙ ጥያቄዎች አሉብን ይሄንን ነው ሌላው በደም ውልና በጥልቁ ዓለም በሚደረግ ዝውውር መክሊት ከባለቤቱ ተነጥቆ ለጨለማው ወኪል ይሰጣል ሰውየው አምኖበት ማለት ነው ይሄ ደግሞ ስምምነት አድርጎ በደም ውል በጥልቁ ዓለም ማለት ለምሳሌ ደብረ ዘይት የቆሪጥ ነው ምናምን የሚባል አንድ ሰዓት ላይ ነበር አሁንም አለ በርግጥ እንደዚህ አይነት እንትኖች አሉ የውል ስምምነት እንዲሁ ምሰማቸው በወሬ ምሰማቸው ግን ባይናቸው ያላየዋቸው ምታያቸውም ሊሆኑ ይችላል ወይ ወንድሙን ገብሮ ወይ ዶሮ አርዶ ወይ ደም አፍሶ ወይ የሆነ ነገር አፍሶ መክሊት እኮ አለው ስጦታ አለው እኮ ተሰጥቶታል
ነገር ግን መክሊቱን ባለመጠቀሙ ምክንያት ወደ ተግባር ስጦታውን ወደ ተግባር ባለመቀየሩ ምክንያት ሳያቀው አገኛለሁ ብሎ ከወደቀ መልአክ ባዶ እርኩስ ከሆነ መልአክ ሂዶ የቃል አግሪመንት የደም ግብር ያደርጋል። ያ ጊዜ እንግዲህ የመክሊት ዝውውር ነው የሚካሄደው ማለት ነው። ያ ማለት ቁሱ የሱ ዓለም ነው። እንግዲህ ያው ይሄ ዓለም የሱ ዓለም ነው እንደምታውቁት። ስለዚህ ይሰጠዋል፣ ነገር ግን ግብር ያስጠይቀዋል። በኋላም ከሞተ በኋላም ደግሞ ኦልሬዲ ፈርሞበት ስለገባ እዛ በኋላ እንዴት መውጫውን በምድር እያለ እስካልታገለ ድረስ ነፍሱ 72 ከሞቶች በኋላ 72ቱ የነፍስ ማጣሪያዎችን ማለፍ አትችልም፣ ትመዘናለች። ከባድ እኮ ነው። የሰው ልጅ ከሞተ በኋላ 72 የነፍስ ማጣሪያዎች አሉት። 72ቱ የነፍስ ማጣሪያ ማለት 72 የጌታችን ኢየሱስ ክርስቶስ መስቀል ላይ እያለ ራስ አክሊሉ ሾሁ 72 ቁጥር ነው። 72 ቁጥር ማለት ሲንጉላሪቲ 7 ሲደመር 2 9 ማለት ነው። ድነታችን የታተመው በ9 ቁጥር እንደሆነ ያሳየናል። ያ ማለት መለኮታዊ ፍጹምነት እንዳረፈብን ማለት ነው ድነታችን። ስለዚህ ከሞትም በኋላ 72ቱን የነፍስ ማጣሪያ ነፍስ እንዴት ነው ክንፏን አውጣ ልትበር የምትችለው? መክሊታችን በምድር ላይ ካልተጠቀመ። ስለዚህ እንደዚህ አይነት የመክሊት ቅሚያ አለ እያወቁበት ማለት ነው። ሌላኛው በቅናትና በክፋት መንፈስ የታጀቡ ሰዎች በመንፈሳዊ ስርቆት የሌላውን ጸጋ ወደ ራሳቸው ይስባሉ። ምቀኛ የሆነ ህዝብ አለ። አንዳንድ ሰዎች አሉ ምቀኛና ቅንድብ አያድግም ይላሉ። እውነት ነው። ቅንድብ አሁን አያድግም አይታችሁት ከሆነ ያው ነው። ከተወለድን አንስቶ ኢንሰም ኬዝ ቅንድብ እስከሆነ ጊዜ ያድጋል፣ ከዛ በኋላ ግን አያድግም። ምቀኛም እንደዛ ነው፣ አያድግም። ስለዚህ በቅናት መንፈስ በክፉ መንፈስ የተያዙ ሰዎች አሉ። በቃ አንድ ሰው ከሌ እንዲሆነ እንደዛ አደገ እንዲሆነ ብሎ የቅናት አይናቸው የሚበራ ማለት ነው። እነዚህ ሰዎች ለሁሌም በህይወታቸው ዘመን ሁሉ ሰውን ለማጥፋት ሰውን ጥሩ የሚሰሩዎችን ወደኋላ ለመጎተት የራሳቸው የተሰጣቸውን መክሊት መጠቀም ማይችሉ ማለት ነው። ሰው ስለተቀየረ ብቻ ደማቸው የሚፈላ ሰዎች አሉ። በዚህ ምክንያት በንዴት ምክንያት ሰው የሚያጠፉ የሚገሉ አሉ። የሰው መክሊት የሚቀሙ አሉ። ያ ሰው መክሊቱን እንዳይጠቀም ክፉ ስራ የሚሰሩ አሉ። ጨለማው ጋር ነው። በክፋት መንፈስ ማለት የተያዙ ሰው የሚገሉ። ሰው ክቡር ነው፣ አይጥ አይደለም። አይጥ እንኳን ሲገደል ከባድ ጎበስ አይደለም። የሰው ልጅ እጽዋት እንኳን ሲቆረጥ በጸሎት አድርጋችሁ ቁረጡ ይላል በረቂቁ ዓለም። አይደለም የሰው ልጅ በስላሴ አምሳል የተፈጠረ የሰው ልጅ ክቡር የሰው ልጅ ስላሴ እግዚአብሔር አምሳል እኮ ነን እኛ። በቃ ጀስት እስኪ ዝም ብላችሁ አስቡ። እኛ አምሳል እኮ እግዚአብሔር አምሳል ነን። ግን የምታዩት ሜትሪክስ የሚባለው ዓለም እንዴት ነው እንስሳ በታች ያደረገን? እንስሳ ብንሆን ጥሩ ነበር፣ ግን እኮ ከእንስሳ በታች ሆነናል። እንስሳ የማይሰሩትን ስራ እየሰራን በዚህ መሃል በቅናትና በክፋት መንፈስ የታጀቡ ሰዎች እንግዲህ ነው የሚሰሩት። ሌላኛው አንድ ሰው መክሊቱን ሲቅና ሲተው ረቂቁ ዓለም መክሊቱ ወደ ሌላ ንቁ ተቀባይ ይዞራል። በረቂቁ ዓለም እንዲህ ነው እንግዲህ መክሊት የሚወሰደው። አንድ ሰው መክሊቱን ይንቃል፣ ከዛ ይተወዋል። ከዛ በረቂቁ ዓለም ይህ መክሊት ወደ ሌላ ንቁ ተቀባይ ይዛወራል ማለት ነው። ይዛወራል። ያ ማለት አንድ ተሰጠው፣ አንዱንም መስራት አልቻለም፣ ቀበረው። ያ ማለት ቀበረው ማለት የጨለማው ኃይል መጥቶ ወሰደበት፣ ፈዘዘ፣ ደነገዘ፣ ተቀመጠ። አንድ ማለት ለሁሉም እኩል የሚሰጠው ነው። አንዱን ተጠቅሞ ወደ ተግባር ቀይሮ ቆፍሮ ግሮ 2 3 ከዛ ወደ 5 ለሌሎች መትረፍ ካላደረገ ጥያቄ አለ። አሁን ሌላኛው የመክሊቱ ባለቤት በኃጢአትና በጨለማ ሲሸፈን መክሊቱ ብርሃኑን ይዞ ወደ መንፈሳዊ መዝገብ ይመለሳል። የመክሊቱ ባለቤት በኃጢአትና በጨለማ ሲሸፈን፣ ኃጢአት ሲበዛ ነፍስ የመብረር አቅሟ ሲከብድ ማለት ነው። ያ ማለት የሥጋ መጋረጃ ሲወፍር፣ ኃጢአት ሲጨምር፣ ኃጢአት ሲበዛ የሥጋ መጋረጃ ይወፍራል። የሥጋ መጋረጃ ሲወፍር የነፍስ መጋረጃ ምን ይሆናል ማለት ነው? ኃይሉን ያጣል፣
ይጫናታል። በዛ ምክንያት ነፍስ ለራሷ የጣት ስጦታ አለ፣ መክሊት አለ። ያ ተመልሶ ወደ መንፈሳዊ መዝገብ ይመለሳል ማለት ነው። እንግዲህ መክሊት የሚወሰደው በባለቤቱ ንቃቱን ሲያጣና መለኮታዊ ጥበቃ ሲላላል። በቃ የመጨረሻ ማጠቃለያ መክሊት የሚወሰደው ባለቤቱ ንቃቱን ሲያጣ መለኮታዊ ጥበቃ ሲላላ ነው መክሊት የሚወሰደው። ለምን? ይህንን በምሳሌ እንየው። ለምሳሌ እናጠቃለው። እንግዲህ መክሊት እንዴት ይወሰዳል የሚለውን በአንድ ምሳሌ እናጠቃለው። እንግዲህ አንድ ቤት አለ። ይሄ ቤት እንግዲህ ወርቅ ሊኖረው ይችላል። ያንን ወርቅ ለመጠበቅ ደግሞ ጥበቃ አለ። ያ ጥበቃ ቢተኛ እንቅልፍ ቢወስደው ድንዛዜ ውስጥ ቢሆን ሌባው ይመጣና ውድ እቃውን ገብቶ ዞት ይሄዳል። በዛ ሰዓት እቃው ተሰረቀ ማለት ነው። ልክ እንደዛ አድርጋችሁ አስቡ። እያንዳንዳችንም ለሰው ልጅ እኩል የተሰጠን ስጦታ አለ። ያ እኩል የተሰጠን ስጦታ ግን ጥረት ስንጨምርበት ወደ መክሊት ይቀየራል። መክሊት ደግሞ 1 2 3 እያለ እስከ 10 ድረስ ይሄዳል። እጥፍ ነው የሚያድገው። 1 2 2 4 እያለ ነው። ደግሞ እግዚአብሔር ቸር መሆኑ ደግሞ የሚያመለክተው እኮ እጥፍ ነው የሚያሳድግልን። እንደገና ደግሞ ጀስት ላለው ይጨመርለታል ይላል። ስንሰራ ደግሞ እንደገና ሌላ ደግሞ ይጨመርልናል። በጣም የሚገርም እኮ። ግን እኛ አንተ መስራት አትችልም ይላል። አንተ ይህን መፈጸም አትችልም፣ አንተ ምን አቅም ኑሮ ሆኖ ይለናል በውስጥ በኩል ማለት ነው። ግን እኛ የተሰጠንን ኃይል እግዚአብሔር ያደረገልን ነገር በምድር ብናቅ ግን አይደለም። ይህን አባቶቻችን እኮ ፀሐይን ማዘዝ ችለዋል፣ አቆመዋል። ደመና ዝናብ ማዝነብ ችለዋል። በእሳት ሰረገላ ሄደዋል። ደመናን ጠቅሰው ሄደዋል። ምን ያላደረጉታል? ተራራ ንደዋል። ይህ ሁሉ የሆነው እኮ ጀስት መክሊታቸውን በአግባቡ ስለተጠቀሙ ነው። እግዚአብሔር የሰጣቸውን መጀመሪያ ራሳቸውን ስላወቁ፣ የተሰጣቸውን ስላወቁ፣ ከዛ ሃይማኖታቸውን ስላወቁ፣ እምነታቸውን ስላወቁና እግዚአብሔርን ስላወቁ ነው አባቶቻችን በዛ መልክ ያስተማሩን ማለት ነው። እኛም ደግሞ ተሰጥቶናል፣ ግን ተኝተናል ወይስ የንቃት አይናችን ተከፍቷል ነው ጥያቄ። የምንነቃበት ጊዜ ነው። የመጀመሪያ ስቴጁ መንቃት ነው። ከመጋረጃ ጀርባ ማየት መቻል ነው። ሌላኛው ሰው መክሊቱ ትልቅ መሆኑን እንዴት ማወቅ ይቻላል? ምልክቶቹስ ምንድናቸው ወደሚለው እንሄዳለን። ትልቅ መክሊት ያለው ምን አይነት ምልክት አለው ማለት ነው? በረቂቁ ዓለም ምን አይነት ምልክት ያሳያል የሚለውን ጀስት በሚታየው ስጋዊ ምልክት እናያለን። እንግዲህ ትልቅ መክሊት ያላቸው ሰዎች ከልጅነት ጀምሮ የሚታዩና ከሰው አቅም በላይ የሆኑ ድንቅ ስራዎችን የመስራት ችሎታ ይታይባቸዋል። ሕፃን እያለን ግን ሰው መስራት መረዳት የማይችለው ሐሳብ፣ ተግባር ያንን የመንተን የመስራት ድንቅ የሆኑ ጀስት ብዙሃኑ ሰው ማይረዳው ወይም ደግሞ ማይሰራው ለየት ያለ ድንቅ የሆነ ስራ መስራት ምንችል ከሆነ በሕፃንነታችን እንግዲህ ያ ሰው መክሊቱ ከፍ ያለ ነበር ማለት ነው። ለዛ ነው አሁን በሚዲያው ዓለም እንግዲህ ዲጂታል ቡዳ ምንለዋል። ቡዳ ሁለት አይነት ነው። ባህላዊ ቡዳ አለ፣ ዲጂታል ቡዳ አለ። አሁን ይበልጥ በጣም እያሰጋ ያለው ዲጂታል ቡዳው ያ ማለት ሶሻል ሚዲያ ላይ እየበላን ያለው ማለት ነው። ከልጅነቱ ህፃኖቹ ወጣው እነዚህ ህፃናት መጣው ሚዲያ ላይ ያወራሉ፣ ምን ይላሉ? ታለንትድ ናቸው የስ ግን ከሳምንት በኋላ እናያቸው የሉም። ያ ድንቅ ስጦታቸው የለም። በቃ ሃይጃክ ተደረገ፣ የለም ተወሰደ። ግን አንድ እናትና ቤተሰብ ግን እነሱ ነቅተው እነሱ አውቀው ምን አለ ቢጠቀሙ ምን አለ ቢደብቋቸው ምን አለ በእውነት አንድ ህፃን ሚዲያ ላይ ወጥቶ ከዛ በኋላ ምንድነው የሚማረው? ሀሁ ይማራል? ኤቢሲዲ ይማራል? እሺ ዲግሪ ነው የሚያስበው? ማስተር ነው የሚያስበው? ወይስ ደግሞ ታዋቂነትን ነው የሚያስበው? ወይስ ደግሞ ጀስት የውጭውን የምዕራባውያን ዓለም ፋሽን ታዋቂ ፎሎወር ምናምን? አሁን በቅርቡ ዛሬ ያየሁት አለ አንድ ህፃን አባይ ቲቪ ላይ ቀርቦ እኔ ምንድነኝ ምናምን እያለ ሲያወራ ነበር። አንድ ህፃን ተራ ህፃን 700 ሺህ ተከታይ ነበረኝ ተዛዘጉብኝ አሁን 200 ሺህ ነኝ ምናምን እያለ መሲ ሾው ላይ ሲደሰኩር ነበር አንድ ህፃን። እኔ በጣም ነው ያዘንኩት እውነት ለመናገር።
ምን አይነት ቤተሰብ ነው እንዴ ደንዝዝ የተቀመጠን? በእውነት ነው የምነግራችሁ። እኛ እንኳን ሳንነቃ እኮ ነው ልጆቻችን ለማንቃት ጥረት እያደረግን ያለን። we are deep sleep ላይ ነው ያለን። በቃ እኮ እንቅልፍ ላይ ማለት ነው። ምንድነው እየተካሄደው? ከመጋረጃ ጀርባ ምንድነው እየተካሄደ ያለው? ማን ነው ዓለምን እየዘወረ ያለው? ማን ነው ኪሳችን ድረስ ያለው? ሶ ያልነቃ ቤተሰብ ልጁን ለማንቃት ጥረት ሲያደርግ ነው ምናዝ ነው። በእውነት ለመናገር መጀመሪያ እኛ መንቃት አለብን። ቤተሰብ መንቃት አለብን። እውነት ህፃናት ላይ መስራት አለብን። መጀመሪያ የሚሰራው እኛ ጋር ነው። እኛ ስራ መጀመሪያ እኛ እንንቃ። በቃ እኛ ወላጆች እንንቃ መጀመሪያ ማለት ነው። ከዛ በኋላ ልጆቻችን እናነቃለን። እኛ ሳንነቃ ግን ልጅ እንዴት ልናነቃ እንችላለን? ሌላኛው እንግዲህ መክሊት ትልቅ መሆኑን የምናውቀው አንደኛው በጨለማ ኃይሎች የሚሰነዘሩ ከባድ ተደጋጋሚ መንፈሳዊ ጥቃቶችና ፈተናዎች ሲበዙ ነው። ትልቅም ሆነን በምንኖርበት ጊዜ የጨለማ ኃይሎች ከባድ የሆነ ፈተና ይሰነዝሩብናል። ተደጋጋሚ መንፈሳዊ ጥቃት። ለምን? ሌባ የሚሰርቀው ወርቅ ያለውን፣ ጠላት የሚተኩሰው ያልተማረከ ሰራዊት ላይ ነው። የተማረከ ሰራዊት ላይ ጠላት ሊተኩስ አይችልም። እኔ ለምን ፈተና በዛብኝ ይላል አንዳንዱ ክርስቲያን። ለምን ፈተና በዛብኝ ይላል። አሃና ታዲያ ያስከውን ነገር ለማስጣል እኮ ነው ፈተና ይመጣ። ከሌለህማ አንተ ጋር ምን ያታግለዋል? ኦልሬዲ ከወደቅክ እኮ ወደቅክ ነው። የወደቀ ሰራዊት ላይ ለምን ጠላት ጥይት ይተኩሳል? ወርቅ ከሌለህ ሌባ ምን ሊያደርግ ይመጣል አንተ ደጃፍ ላይ? ወርቅ ስላለህ እኮ ነው። የያዝከው ነገር አለ። የያዝከው ነገር ቀጣይ የሚያመጣው ነገር ስላለ፣ ዘላለማዊ ድህነት ስላለ፣ ዘላለማዊ ኑሮ ስላለ፣ ዘላለማዊ ጽድቅ ስላለ አስቀን ነው። እኛ በስጋዊ አይነት እንዴት እናየዋለን? ይህ ስጋዊ አይነቱ ወይም የስጋ አይናችን ብቻ ቁስ ስለሚመለከት ነው። አሁን እኛ የሰው ልጅ ሞት የሚባለውን ረስቶ በቃ ይህ ሶስተኛው ልኬት ላይ ተቆልፈን የተቀመጥ ነው። ርዝመት፣ ውርደት፣ ወርድ፣ ቁመት የሚባለው ማለት ነው። ሶ ባይኑ ያያል የሚያስበውን ፊዚካል የሆነ ዓለም ነው፣ ግን እሱ ዘላለማዊ መሆኑን ረስቷል። አብዛኛውን ሰው ተመልከቱ፣ ሞት የሚባለውን እኮ ረስተናል። ባይዘውኛ የለንም እኮ ሞት አሁን እኛ ጋር አለ የለም። አሁን ሰው ስንገል ሞት እናስባለን እኛ። እንደው ክፋት ስንሰራ ሞትን እናስባለን እኛ እንደምንሞት። አንድ ሰው ሞተ፣ ኦኬ፣ ከዛ በኋላ እንሄዳለን፣ አፋችንን እንመጣለን፣ ከዛ የለም በቃ እንደ ሞትነን እኮ በቅጽበት እኮ ስማችን ይቀየራል። አበበ የሚባል ሰው ስሙ ተቀይሮ ሬሳው ነው የሚባለው። ሶ እነዚህ ኃይሎች የሚመጡት ወርቅ ስለያዝነን ነው ባጭሩ። ያልተፈተነ ሰው ደግሞ አባቶቻችን እንዲሁም ፈተና ሲመጣ ደስ ይላቸዋል። ያልተፈተነ እንዴት ሊያልፍ ይችላል? አያልፍም። ስለዚህ ብዙ መክሊት እንዳለ የምናውቀው የጨለማ ኃይሎች ወይ ፈተናዎች ሲበዙ፣ ይህም በቃ በደንብ አድርጋችሁ ያዙት። እኔ እንደዚህ እየተፈተንኩ ነው፣ እንደዚህ በቃ እውነታው ይሄ ነው። ሌላኛው ወደ አንድ ትልቅ ዓላማ የሚገፋፋና የማይጠፋ የውስጥ እሳትነት ፍላጎት ሲኖር ማለት ነው። የማይጠፋ የውስጥ እሳት ፍላጎት፣ ትልቅ ዓላማ መያዝ። የሆነ ትልቅ ዓላማ በውስጣችን ሲቀመጥ ብዙ ጊዜ ተደጋጋሚ ሲመጣ ሲናገር ሲቀሰቅስ እንግዲህ ያ ከፍተኛ ወይም ብዙ መክሊት እንዳለን ወይም ብዙ ስጦታ እንዳለን ያሳያል ማለት ነው። እንግዲህ የእግዚአብሔር መንፈስ የሰይጣን መንፈስ መሆኑን የምታውቁ፣ የሰይጣን መንፈስ ሲሆን ብዙ ጊዜ እዛው ላይ ነው የሚያሰራን። ተሎ ብሎ ያሰራናል፣ ያስወስነናል። ከዛ በኋላ ይጠፋል። የእግዚአብሔር መንፈስ መሆኑን የምታውቁት ቅዱስ አቡነ ሾኖዳ እንደጻፉት ዛሬ አሳስቧችሁ ቀን በኋላ ከዛም ከ3 ቀን በኋላ ከዛም ከ4 ቀን በኋላ ከዛም ከወር በኋላ እየቆየ ነው የሚያሳስበን። እንግዲህ የምናውቀው በዛ ነው አባቶች እንዳስተማሩን ማለት ነው። ስለዚህ የማይጠፋ የእሳት ፍላጎት ካለን ትልቅ ዓላማ ማለት ትልቅ መክሊት እንዳለን ያሳያል። ሌላኛው ሰዎች ያላዩትን የማየትና ሌሎች ያልተረዱትን ሚስጥር የመረዳት ንቃት ሲኖረን፣ ረቂቅ ንቃት። አንዳንድ ሰዎች አሉ ለየት አድርገው የሚያስቡ፣ ለየት አድርገው የሚተነትኑ ቢግ ስጦታ የተሰጣቸው ማለት ነው።
ሰዎችም እንደው አንተ እኮ ትልቅ ነገር እንደው ይሄ እይታ በጣም ነው የሚደነቅ ምናምን ይባላል። ያ እንግዲህ ትልቅ መክሊት እንዳለን ስጦታ እንዳለን ያሳያል ማለት ነው። ሌሎች ማያዩት እሱ ድንቅ አድርጎ ያየዋል፣ ይበትነዋል። ያ እንግዲህ መክሊት አለ፣ ለሌሎች የምንተርፍበት እድል እንዳለ፣ የተሰጠን ነገር እንዳለ ዘኔክስ ደግሞ ለምን ይህን የተሰጠውትን ነገር አልተጠቀማችሁም ተብሎ ጥያቄ እንደሚመጣ እየተናገረች ነው። ነፍስ በውስጥ በኩል በስጋ በኩል በንቃት አይን በኩል በልቦና አይን በኩል ትናገራለች ነፍስ፣ ያው ሁሉንም ስለምትቆጣጠር። ምክንያቱም የሰው ልጅ 4 አይን አለው ብለን ስላስተማር ማለት ነው። ይሄ የሚታየው 2 አይን አለ፣ የንቃት አይን አለ፣ ከመጋረጃ ጀርባ የሚያይ የልብ አይን አለ፣ ገላትያ ላይ የተጻፉት የነፍስ የመንፈስ ፍሬዎችን የሚተነትን የነፍስ አይን አለ፣ እግዚአብሔር አምላክ በተገለጠበት መጠን የሚያይ ቅዱስ ሙሴ እንዳየው ማለት ነው። ስለዚህ ይሄ ነው ማለት ነው። ሌላኛው ትልቅ መክሊት እንዳለ የምናውቀው አንድ ነገር ለማከናወን የሚኖረው ፍጹም የሆነ ትኩረትና ድንቅ የፈጠራ ኃይል ሲኖር፣ ትኩረት እንደገና ድንቅ የሆነ የፈጠራ ኃይል ባይዘው ሳይንቲስቶች የትም ብትመለከቱ ቦምብን የፈጠረው ሳይንቲስት ነው። አውሮፕላን የፈጠረው ሳይንቲስት ነው። ሁለቶቹም ሰው ናቸው። ቦምብ ለመከላከል ሊሆን ይችላል የተፈጠረው፣ ግን ሞሮፍ ለጥቃት ለተንኮል ሆኗል። አውሮፕላንም የፈጠረው ደግሞ ሳይንቲስት ነው። ግን ጥሩ ሳይንቲስት አለ፣ መጥፎ ሳይንቲስት። ግን ሁለቶችም ሳይንቲስት ናቸው፣ ሰው ናቸው። አንደኛው ለብርሃኑ ዓለም አውሮፕላንን ፈጥሮ የሰው ልጅ ጀስት ረጅም የሆነውን ጉዞ እንዲያቀል አደረገ። ሌላኛው ደግሞ ቦምብ ፈጠረ። ለምሳሌ አንበባችሁ ከሆነ ቦምብ የፈጠረው ሳይንቲስት እኮ እኔ የሰው ልጅ የሚያጠፋ ነገር ሰርቼ በዓለም ላይ አልጠራም ብሎ መልካም ሰርቶ የሰላም ኖቤል የሆነ ነው። መጨረሻ ላይ አፈጻጸሙን የሰላም ተሸላሚ ተደርጎ የተሸለመ ነው። መጨረሻ ላይ አፈጻጸሙ ቦምብን ዲስከቨር ያደረገው ሳይንቲስት። እንግዲህ ይሄ ድንቅ የሆነ የፈጠራ ኃይል ማለት ያለው ድንቅ የሆነ ችሎታ ወይም ስጦታ ያለው መሆኑን ያሳያል። ለምን ዓለም ጀስት እኛ ባይዘው ብዙ ጊዜ የሚመስለን ዓለም እኛ በዓለም ውስጥ ምንኖር ነው የሚመስለን። አይደለም፣ እኛ በዓለም ውስጥ አንኖር። ልንገራችሁ፣ ዓለም በእኛ ውስጥ ነው የምትኖር። ዓለም በእኛ ውስጥ ትኖራለች፣ እኛ በዓለም ውስጥ አንኖር በፍጹም። ግን ድንዛዜ ውስጥ ስላለን ዓለም እኛ በዓለም ውስጥ ምንኖር ስለሚመስለን ይህ የምናየው ዓለም ሁሉ አንዴ ቁጭ ብለው የጻፉት ጽሑፍ ነው። እየተወን ነው ያለው እኛ ነን። ግን እኛ ዓለም በእኛ ውስጥ ስንደርጋት ግን የተለየ ንቃት ይኖረናል ማለት ነው። ስለዚህ ይሄ እንግዲህ የፈጠራ ኃይላችን ከፍ ካለ ድንቅ ወይም ለየት ያለ ስጦታ እንዳለን ያሳያል ማለት። ሌላኛው በሚያደርጓቸው ነገሮች ሁሉ የሚታዩ ልዩ የሆነ መለኮታዊ ድጋፍና በረከት ሲኖር ማለት ነው። አንድ ነገር ሰርቶ ሲበዛለት ደግሞ አንድ ነገር ሲያደርግ እግዚአብሔር ጥበቃ አብሮት ሲሆን፣ የመላእክት ጥበቃ የቅዱሳን ጸሎት አብሮት ሲሆን፣ ሲጎበኘው፣ ከክፉ ነገር ሲጠብቀው፣ ይህ ሁሉ ምንድነው? ያ ሰው ለየት ያለ መክሊት አለው፣ ስጦታ አለው። በዚህ መለየት እንችላለን። ለምሳሌ በጣም በተቸገርነን ሰዓት የእግዚአብሔር እርዳታ ጣልቃ ሲገባ፣ በጣም በከፋን ሰዓት እግዚአብሔር ሲረዳን፣ በጣም ተስፋ በቆረጥን ሰዓት እግዚአብሔር ሲረዳን፣ ይህ ሁሉ ምልክቶች እንግዲህ እኛ ትልቅ ስጦታ እንዳለን መክሊት እንዳለን ማሳያ ነው። አሁን አንዳንድ ጊዜ ምን እናስባለን? እግዚአብሔርን አመጣን እኛ ሐሳብ ውስጥ እናስገባና የኛን ሐሳብ ብቻ እንዲፈጽምልን እናደርጋለን። እንዴት ሊሆን ይችላል ጎበዝ? እግዚአብሔር አምላክ 20 ፍጥረታትን ፈጥሯል። 20 ፍጥረታቱን የፈጠረ አምላክ እንዴት በእኛ ፍላጎት ውስጥ ልንከተው እንችላለን ጎበዝ? ከባድ እኮ። በቃ የራሱ ጊዜ ያለው፣ የራሱ ቀመር አለው፣ የራሱ በዛ የሚደረግልን አለ። ግን እኛ መሻቱ ይኑረን። መሻት ፕላስ ጥረት ፕላስ እምነት። ለምን አንኳኩ ይከፈትላችኋል? ምኑን ነው የምናንኳኩ? አንኳኩ ይከፈትላችኋል ማለት እኮ የሆነ የሚከፈት በር አለ ማለት እኮ። የሆነ በር እንመታለን። ያ በር ግን በሜትሪክስ መጋረጃ ተዘግቷል። ያ በር በጨለማ ኃይል ተዘግቷል።
ነገር ግን አንኳኩ ነው የተባለው። የምናንኳኳው ደግሞ በጣም ጥቂት ነገር ነው። እውነት ለመናገር በተለይ በዚህ ሰዓት እግዚአብሔር በጣም ቅርብ የሆነበት ጊዜ ላይ ነው ያለን። በጣም ቅርብ። እውነት ነው የምነግራችሁ፣ አባቶችም እንደሚነግሩን እውነት እግዚአብሔር ቅርብ የሆነ ጊዜ ላይ ያለን፣ ሩቅ አይደለም። ለምን? የጨለማው ኃይል የሰውን ነፍስ ለማጥፋት በፍጥነት ቀን ከሌሊት ከሰከንድ እየሮጠ ነው። በሚሮጥበት ሰዓት ደግሞ ፍጡር እንደዛ ከሮጠ ፈጣሪ ምን እየሰራ ነው ጎበዝ? እንዴት ፈጣሪ ዝም ሊል ይችላል? አይሆንም፣ ሊሆን አይችልም። ባይዘው አይደለም በአምሳሉ ፈጥሮ ጀስት ደግሞ ለኛ ቤዛ ሆኖ እንዴት ሊተውን ይችላል ጎበዝ? አይሆንም፣ ሊሆን አይችልም። ሶ እንግዲህ እነዚህ ድጋፍና በረከት ካለ አንድ ሰው ትልቅ መክሊት አለው ነው። ሌላ በህልምም ሆነ በራእይ የሚገለጡ ታላላቅ የመንፈስ መነሳሳቶችና መመሪያዎች ሲሰጥ፣ ታላላቅ የሆነ የመንፈስ መነሳሳቶችና መመሪያዎች በህልም ዓለም ሲሰጥ ያ ሰው ትልቅ መክሊት እንዳለው ያሳያል። እኔማ መጥቶ እንግዲህ አይነግረኝም። እግዚአብሔር መጥቶ መቼም ሊገለጥ አይችልም፣ እኔ ጋር ሊታየኝ አይችልም። ለምን? እምሰራው ኃጢአት ስለምታውቁት። እንዴት ሊሆን ይችላል? አይችልም፣ ሊሆንም አይችልም። ግን እግዚአብሔር አንድም በሌላም ያስተምራል፣ የሰው ልጅ ግን አያስተውልም ይላል። በየከሰከንዱ በየደቂቃው በየቀኑ ባይዘዌ በህይወታችን እግዚአብሔርን ካመነን በየሰከንዱ በየደቂቃው በየቀኑ የሚደረጉ ወደኛ የሚመጡ መልእክቶች በጆሮአችን የምንሰማቸው የምናያቸው ነገሮች ሁሉ የነፍስ ማስተማሪያ፣ ማስጠንቀቂያ፣ ማጽደቂያ፣ መኮነንያ ናቸው። የእግዚአብሔር መልእክቶች ናቸው። ምክንያቱም እግዚአብሔር ለሚያምን ነገር ሁሉ ለበጎ ነው ብሏል። ለሚያምን ነው ያለው። እኛ ካላመነን ነገር ሁሉ ለበጎ ሊሆን አይችልም። ለሚያምን ነው። እኛ ደግሞ አምነን የምንኖር ሰዎች ነን። እግዚአብሔርን ካመነን ደግሞ በህይወታችን የሚደረግ ነገር ሁሉ ለበጎ ነው። ጤና ማነስ የሚምጣ፣ ገንዘብ ማጣት የሚምጣ፣ ኤቭሪ ነገር የሚምጣ በቃ ለበጎ ነው። ያ ማለት በምድር ላይ የምናካክሰው ነገር አለ ማለት እኮ ነው ጎበስ። ብድር አለብን። ብድር ያለበት ሰው ደግሞ በምድር አካክሶ ደውን ነፃ አድርጎ መውጣት አለበት። በምድር ሲመቸን ጥያቄ አለ፣ ከባድ ነው። በምድር ግን አንዳንድ ችግሮች ሲመጡ ምናካክሳቸው ነገሮች አሉ። ህይወት እየተካካሰች ነው ብለን ማመን አለብን። በምቾት ዞን ከሆነ ደግሞ እግዚአብሔር ልናስብ አይችልም። ሀብታሞች እኮ ቢችሉ እኮ እግዚአብሔርን በእጃቸው በያዙ እግዚአብሔርን ቢመሩት ደስ ባላቸው። በብራቸው አንዳንዴ እኮ የሆነ ነገር ላደርጋለሁ ብሎ የሚያስቡት ሰዎች አሉ፣ በሀብትነት ደረጃ ማለት ነው። በዛ መልክ ነው ማየት ያለብን። እንግዲህ ትልቅ መክሊት ያለውን ሰው በህልም ይነገራል፣ በራእይ እንግዲህ ጠቅለል ስናደርገው ይሄን እንግዲህ ትልቅ መክሊት ያለውን ሰው ጠቅለል ስናደርገው ሐሳቡን አንድ ትንሽ ዘር ታላቅ ዛፍ ሆኖ ብዙ አበባትን ሲያቀልል ማለት ነው። አንዲት ዘር አለች፣ ተከልናት፣ በቀለች። ስናበቅላት ግን ዘሯ እግዚአብሔር አምላክ ዘሯ ህይወት ስጪ ብሎ ፈጠራት፣ ስጦታ ነው። ሰጧታል፣ ስጦታ ነው። ዘሯን ዘራናት። ያቺ ዘር ግን ምን ትጠይቃለች? ውሃ ማጠጣት ትጠይቃለች። ከእንስሳ ከአራዊት ከጠላት መጠበቅ ከፀሐይ መጠበቅ ያስፈልጋል። እንደዛ ሆነ አድጋ ጥላ ስትሆን ጥላ ሆና ደግሞ ለብዙ አፍ መጠጊያ ስትሆን ወደ መክሊት ተቀየረች ማለት ነው። ብዙ መክሊት ያለው ሰው እንግዲህ እንደዚህ ነው ማለት ነው የተሰራው። ለምን? እያንዳንዳችን ፍቅር የሚገለጸው በአንዱ ጎዶሎ፣ አንዱ ሙሉ አይደለም። ሁሉ ሙሉ አይደለም። ከገነት ከወጣ በኋላ ሙሉ አይደለም። ገነት ውስጥ እያለን ሙሉ ነው ተፈጥረን ነበር። ጸጋ እግዚአብሔር እያለ የአዳም ጸጋ እግዚአብሔርን ለብሶ ያ ጸጋ እግዚአብሔር የብርሃን አክሊል፣ ያ ብርሃን አክሊል ግን ሙሉ አድርጎት ነበር። ከገነት ከወጣን በኋላ ግን ጸጋ እግዚአብሔሩን ወይም የብርሃኑን አክሊል በስራ በጥረት በንቃት በመሻት በተግባር እንድንዘረጋው እንድናጠነክረው ነው የተደረገው። ምን አለ ማለት ነው? መጣር መጋር መጫር አለ ማለት ነው። አንድ ጓደኛዬ እንደው ምን አለ፣ እንደው ወዳጄ እኮ የብር አይነት እኮ ብዙ ነው አለ። እንዴት ስለው ተኝተህ ብላለህ፣
ተቀምጠ ብላለ፣ ተጋድመ ብላለ፣ ጥረ ብላለ አለ፣ ግረ ብላለ አለ። እንደገና አለ ጥረ ግረ ብላ ውሏል አለ። ጥረም ግረም ያለበት አለ። እውነት ነው። ሶ አንደኛው ለአንዱ እንድንተጋገዝ ነው። ያ የሆነበት ምክንያት ደግሞ ፍቅር ስለመኖር። ሁሉም ሀብታም ቢሆን ኖሮ ዓለም አትኖር። የሰው ልጅ በምድር ላይ እስካሁን አንኖርም። ባይዘው ሁሉም ሀብታም ቢሆን በእርግጠኝነት፣ ሁሉም ድሃ ቢሆን ደግሞ አንኖርም። ሶ እግዚአብሔር እንደየነፍስ ንቃቱ እንደየነፍስ ጥንካሬው ስጦታ ሰጥቷል። ስጦታው ግን በሁለት በሶስት በአምስት ይገለጣል ወደ ተግባር። ምክንያቱም መክሊት መለኮታዊ አደራ ስለሆነ ኃላፊነት ስለሆነ ሰው በዛ መልክ ነው የምንረዳው ማለት ነው። እንግዲህ መክሊታችን ባለመጠቀማችን እግዚአብሔር ምንድነው የሚሰማው? በረቂቁ ዓለም ይሄን አሁን ማወራችሁ ይሄ ልጅ እንደው ረቂቅ ዓለም በአይኑ አይቶ ነው ምንድነው እንደዚህ የሚያወራ ልትሉ ትችላላችሁ። በቃ እግዚአብሔር የገለጠው ከመጋረጃ ጀርባ ያለ እግዚአብሔር የገለጠው ረቂቅ ዕውቀት ነው እያወራኋቸው ያሉት። እኔ ደካማ ነኝ። እኔ እናንተ ማንስ ጀስት ደካማ ድኩማን የሆኑ ሰው ነኝ። ግን ከረቂቅ ከመጋረጃ ጀርባ ያለን ጥበብና ዕውቀት ረቂቅ ዕውቀት ነው እያወራኋቸው ያሉት። ሰው መክሊታችን ባለመጠቀማችን እግዚአብሔር እንዴት ይሰማዋል? ምንድነው የሚሰማው? በእርግጥ በእኔ ቆሻሻ አንደበት አሁን ይህን ልገልጽ አልችልም። ግን በሚረዳን መልክ እንድንረዳው መልክ ጀስት መግለጽ ስለመሞከር ነው። እንግዲህ መክሊታችን ባለመጠቀማችን እግዚአብሔር አባት ነው። ለምን አባታችን ሆይ አባታችን በሉ ብሎ የአባትነት መንፈስ ስለሰጠን። ሶ እንግዲህ አንድ አፍቃሪ አባት ልጁ የሰጠውን ውድ ስጦታ ሲያባክን የሚሰማው አይነት መለኮታዊ ሐዘን ይሰማዋል እግዚአብሔር አምላክ። እንግዲህ አባቶች ታውቃላችሁ፣ ልጅ አለ፣ ወርቅ ሰጣችሁት። ያን ወርቅ አይ ኖ አልፈልግም ብሎ ሲያባክን፣ ሲጥለው፣ ሲረግጠው እንደተሰጠው ሳያቅ ጭራሽ ደግሞ ሌሎች ደስ ያልተሰጣቸው ወይም ደግሞ ጅሎቹ ወይም ደግሞ የማይሆኑ ሰዎች እሱን ሲረግጡት ጫፍ ሲያደርጉት ስታዩ ምን ሊሰማችሁ ይችላል? እግዚአብሔርም እንደዛ ነው የሚሰማው እኛ ነው። ይሄ በሰውኛ ነው እንድንረዳው ስለፈለኩ መለኮታዊ ሐዘን ይባላል። ምክንያቱም እግዚአብሔር አንዳንዴ ቁጣው ይመጣል። ቁጣው ሲመጣ ቸርነቱ ተው ይለዋል። ቁጣው ሲመጣ ትዕግስቱ ተው ይለዋል። ሌላኛው ምን ይሰማዋል? የፈጠረው ዓላማ ባለመፈጸሙ የሰጠው ጸጋ በከንቱ በመቅረቱ ይቆጫል። ለምሳሌ እናንተ በሰውኛ ለሆነ በቃ አንተ እንግዲህ እኔ ይህችን ነምበር ልስጥህ፣ እቺን ሰጥቼ አሁን ባጃጅ ግዛና ባጃጅ ስራ ብላችሁ ያላችሁን ያችን ገንዘብ እንዴት እንዳመጣችኋት ታውቃላችሁ። ግን በቃ ይሄ ልጅ ይቀየራል ብላችሁ ያችን ብር ሰጣችሁት። ያችን ብር ስትሰጡት ይሄ ሰውዬ ይሄ ልጅ ያችንን ብር ብትንትንትን አድርጎ አጠፋው ሳይጠቀሙ። ከዛም በላይ ብድር ገባ። ከዛም በላይ ደግሞ ጀስት ማይሆን ከእንስሳ በታች የሆነ ስራ ሲሰራው ተጎሳቁሎ ስታዩት ምን ሊሰማችሁ ይችላል? በቃ ይሄን ስሜት ጀስት አምላካችን ጋር መውሰድ። ለምን? የፍቅር አምላክ ይብስ ደግሞ እሱ ጋር ደግሞ ይብሳል። ለምን? ጀስት በማያልቀው ፍቅሩ ስለሚወደን ማለት ነው። ሌላኛው ምን ሊሰማው ይችላል ስንል ሰው በመክሊቱ ሊያገኝ የሚችለውን በረከትና ክብር ሲያጣ ማየት ያሳዝነዋል። ለምን? ሰጥቶናል። ስጦታችንን ግን መክሊት አድርገን መጠቀም ማፍራት አለብን። 5-3-1 5-3-2 5-3-1 ማድረግ ነበረብን። ጀስት ግን ቀበር ነው። ከዛ በላይ ነፃ ህሊና ሰጥቶናል። ነፃ ፈቃድ ሰጥቶናል። በአፍንጫችን በኩል የሱ እስትንፋስ ገብቶብናል። ክፉንም መጥፎውንም ብርሃኑንም ጨለማውንም ካልደነዝንም በስተቀር እናውቀዋለን። ያንን ባለመጠቀማችን ምን ሊሰማው ይችላል? ተመልከቱት። በረከት ማግኘት እያለበት በከንቱ ሲቀር። ሌላኛው የሰጠው መክሊት ሌሎችን ማዳንና መርዳት ሲገባው ታፍኖ መቅረቱ መለኮታዊ ቁጣን ይረጫል ወይም ያመጣል።
እርዳ፣ አግዝ፣ ለሌሎች ትረፍ ተብሎ ተሰጥቶ ግን ያን ነገር ቀብሮት ሲገኝ ያንን ነገር ሽጦት ሲገኝ ያንን ነገር ባለመጠቀሙ ጀስ ከእንስሳ በታች ሆኖ ጅል ሆኖ ወድቆ ሲገኝ ምን ሊሰማው ይችላል? ተመልከቱ። ምን ሊሰማው ይችላል? ለምን ባይሰጠን እኮ ችግር የለውም፣ ግን ሰጥቶታል እኮ ለዛ ሰው ሰጥቶታል። በቃ መስጠቱን እንዲያቅ ደግሞ ጥበብ፣ ዕውቀት ሰጥቶታል በምድር ላይ። አንዲት መንፈሳዊ ነገር ለመስራት ምን ያህል እንደሚጫጫነን ተመልከቱ። አሁን ቤትን እስቲ ዝም ብላችሁ ተመልከቱና ቤትን ለማፍረስ የሚወስደውን ጊዜ ተመልከቱ። በጣም እርግጠኛ ነኝ ትንሽ ደቂቃ ነው። ቤቱን ለመገንባት ግን የሚወስደውን ደግሞ ተመልከቱ። በጣም ብዙ ነው የሚወስደው። እውነት ሁሌም ጽድቅ ሁሌም ብዙ መስዋዕት ትጠይቃለች። ያውም በቸርነቱ ተባዝቶ። ውሸት ግን ትንሽ ነገር ነው የምትጠብቀው። በአንዴ እኔ 30 ሰው በ5 ደቂቃ ልጣላ ይችላል። 30 ሰው በ5 ደቂቃ 30ውን ሰው ለመታረቅ ግን ምናልባት 5 ዓመት ሊፈጅብኝ ይችላል። በጣም ከባድ ነው። ለመናድ ቀላል ነው፣ ለመገንባት ግን ከባድ ነው። ይሄ የሆነበት ደግሞ ጀስት እኛ ለፍተን ጥረን ግን ጀስት በዛ ልፋት ውስጥ መባረክ ስለምንፈልግ ጀስት እንድንድን ስለሚፈለግ ነው። ሌላ ምንም ምክንያት የለውም። ሌላኛው ሰው የሰጠውን አደራ ባለመጠበቁ የታማኝነት ጉድለት እንደሆነ ይቆጠራል ማለት ነው። አደራ ብላችሁ ለሆነ ሰው ሰጣችሁት። ያ ሰው አደራውን ሲበላ፣ አደራውን ሲጥል፣ አደራውን ሲክድ፣ አደራውን ሳያቅ፣ አደራውን ሲረሳ ምን ሊሰማ ይችላል? እኛ ጋርም ያ ነው የተሰጠን። ምክንያቱም ያለ ዕቅድ የተወለደ ልጅ ሊኖር ይችላል። ያለ ዕቅድ ግን የተፈጠረ የሰው ልጅ ግን የለም በምድር ላይ ያለ ዕቅድ የተወለደ ልጅ ሊኖር ይችላል። ያለ ዕቅድ ግን የተፈጠረ የሰው ልጅ በምድር ላይ የለም። ሁሉም በዕቅድ ነው ወደ ምድር የምንወርደው፣ ያም ደግሞ በእግዚአብሔር ዓላማና ዕቅድ ማለት ነው። ምንድነው የተፈጠርኩት? ለምንድነው ወደ ምድር የመጣሁት? ምድር ምን ላድርግ ነው? ምን አይነት የተፈጥሮ ጸጋ ተሰጠኝ? ምን አይነት መንፈሳዊ ኃይል ተሰጠኝ? ይሄን ማወቅ አለብን። ያን እንዳናቅ ደግሞ በጫጫታ ዓለም ውስጥ ዘጋን። ጫጫታ፣ መንገድም ስንሄድ ጫጫታ ነው፣ ስንተኛም ጫጫታ ነው። አንዳንዴ ሶሻል ሚዲያውማ ደግሞ በጣም አስቸጋሪ። በተለይ ቲክቶክ የሚባለው ዓለም ፕላትፎርም ገና ስክሪኑ ብሉ ላይት ሲመጣ አእምሯችን የፊታችን ጋር በ6.6 ሄልዝ ንዝረት ወይም ምት በቃ ሙሉ ይሄ አእምሯችን የነፍስ አይን የሚባለው የንቃት አይን የሚባለው መጋረጃ የሚቀደውን የንቃት አይን በቃ ሙሉ በሙሉ ያደነዘዘው ሙሉ ማለት የሚዘጋው ማለት ቲክቶክ ነው። ሶሻል ሚዲያ በቃ ይዘጋል። እንዲሁም ብዙ ጊዜ የምመክረው ሶሻል ሚዲያ ለምሳሌ ሶሻል ሚዲያ ቲክቶክ ስክሮል ባረጋችሁ ጊዜ ምንድነው የሚካሄደው ሚስጥር? አልጎሪዝሙ በራሱ ፎርሙላ እየመራችሁ ነው። ለምሳሌ ወደ ላይ ስትሉ አንዲት ምስል ላይ ያሳለፋችሁን ደቂቃ ይቆጥራታል፣ ሰከንድ ይቆጥራታል። ይሄ ልጅ ይሄን ነው የሚመስል ይሄን ነው የሚፈልግ ይልና በ9 አልጎሪዝም ኢንቨርዥን ወይም ግልብጦሽ 9 ምክንያቱም 9 ሁሉን ነገር ሰብስባ የምታስገባ ቁጥር ነች በረቂቁ ዓለም። እሱ በስጋዊ ዓለም ሰርቶታል። የት? ሶሻል ሚዲያ ላይ ማለት ነው። ስክሮል ስታረጉ እሱ በሙሉ እየመራችሁ ነው። ያ ማለት ንቃታችን እየወሰደ ማለት። ነገር ግን ሶሻል ሚዲያ ለምሳሌ ሰርች የምትፈልጓትን ነገር ሰርች አድርጋችሁ ከገባችሁ እናንተን እየተቆጣጠራችሁ አይደለም። አንተ ቢዮንድ ነህ ማለት መቆጣጠር አይችልም። አንተ ሰርች አድርገህ የምትፈልጋትን ነገር እያየህ ከሆነ እውነት ነው፣ አንተ እየተቆጣጠረ አይደለም የሶሻል አልጎሪዝም። ግን ስክሮል እያደረገ እየተቆጣጠረ ነው። በቃ በሱ የ9 ቁጥር ፊድባክ አልጎሪዝም ሉፕ ለውስጥ ተጠቅልለሃል ማለት ነው። እውነታው ማለት ያ ነው። ምክንያቱም ኤአይም ሶሻል አልጎሪዝም የተሰጠው የ9 ቁጥር ኢንቨርዥን ቴክኖሎጂ ነው። መክሊት እንግዲህ ሲቀበር እግዚአብሔር አምላክ
ይህን ነው የሚሰማው። መክሊቱ ተቀብሮ ሲቀር በዓለም ላይ የሚፈጠረውን የመልካም ነገር እጥረት ያሳያል። እስቲ አሁን ባለፈውም ተናግሬዋል። ሁሉም እንግዲህ ተሰጥቶት ነው ወደ ምድር የሚመጣ ብለናል። ስጦታ እንግዲህ አንድ እኩል ይሰጠዋል፣ እኩል ይሰጠናል። ከዛ በኋላ እዛ ውስጥ በተግባር ስንቀይረው ወደ ይቀየራል። ስንት ይሆናል? አንድም፣ ሶስትም፣ ሁለትም፣ አምስትም፣ አስርም እያለ ይሄዳል ብለናል አይደል? እስኪ ያልተሰጠውን ተመልከቱ። ሁሉም ተተሰጠን። ሁሉም ስጦታውን አውቆ ቢሰራ ዓለም ምን ትሆን ነበር? እንመልከተው እስኪ። ምናልባት 5.95 በ5% ሰው 95%ቱ የዓለም ህዝብ ይቆጣጠሩት ነበር። 5% የኢኮኖሚ ኃይል 95%ቱ የኢኮኖሚ ኃይል በ5%ቱ የሰው ኃይል ይቆጣጠሩት ነበር? በፍጹም ሊሆን አይችልም። ሰው መጀመሪያ ያሳጡን ነገር አለ። መጀመሪያ ጀስት ድንዛዜ ውስጥ ቆለፉን። ከዛ በኋላ ጀስት እነሱ ሶፋ ላይ ቁጭ ብለው በሪሞትም እኛን ይቆጣጠሩናል፣ እኛን ያውቁናል። ምንም ችግር የለው። ሰው ምን መሆን አሁንም ጀስት እኛ መንቃት ከቻለን ቀላል፣ እኛ ከዛ ውጭ መውጣት እንችላለን ማለት ነው። ሌላ እንግዲህ አሁን ይሄንን አንድ ታታሪ ገበሬ ያለ ዘር አለው መሬቱ ለም ነው፣ ገበሬ ነው፣ ዘር አለው፣ መሬቱ ለም ነው። ግን እዛ ለም መሬት ላይ ዘሩን ሳይዘራ ሲቀር የሚሰማውን ስሜት እና ሀዘን ተመልከቱ። ልክ እንደዛ አድርገን እንረዳው እስኪ። በዚህ መልክ እንግዲህ እግዚአብሔር ይከፋዋል፣ ምክንያቱም ስለሚወደን ማለት ነው። መክሊትን አለመጠቀም በመለኮታዊ ልብ ላይ ጥልቅ የሆነ የሀዘን ጠባሳ ይተዋል። ጠቅለል ስናደርግ በምሳሌ አንድ ባለሀብት አለ። ይህ ባለሀብት ለልጁ ሙሉ ስጦታውን ሰጠው። ያ ልጅ ግን ያን ስጦታ በሳት ሲያቃጥለው ምን ሊሰማው ይችላል? በዛ አድርገን እንረዳው ባጭሩ ማለት ነው። ሌላኛው መክሊታችን እንድንጠቀም እንግዲህ ጠባቂ መላካችን ምንድነው የሚሰራው ወደሚለው እንምጣ። ምክንያቱም የሰው ልጅ ሁለት ጠባቂ መላክ አለው አይደል? በ12 ሰዓት ልዩነት የሚፈራረቅ ማለት ነው። ይሄ ቤተክርስቲያንም ስለምታስተምረን ማለት ነው። በግራ በኩል ደግሞ ሌላ የጨለማ መዝገብ አለ። የጨለማ ኃይሉን ኃጢአታችንን የሚቆጥር አለ። እንግዲህ የሰው ልጅ ስጋውም ነፍሱም እየቀለለው የሚሄደው የብርሃኑ መልአክ እየተጠጋ ሲመጣ ወደዛ ሰው በነፍስ መስመር በኩል መልእክቱን እየላከ ነፍስን እያጠነከረ ሲመጣ ያ ሰው ሰላም ያገኛል፣ ይረጋጋል፣ ጤነኛ ይሆናል። በሽተኛም ሆኖ ውስጡ ደህና ይሆናል፣ ተስፋ ይኖረዋል። ጭንቀት ከመጣ፣ ሀዘን ከመጣ፣ ደዌ ከመጣ፣ ሌሎች ነገሮች ከመጣ እንግዲህ አንዳንዴ እግዚአብሔር ውጭ ከሆነን ከእግዚአብሔር ከራቀን፣ ከቤተክርስቲያን ከራቀን፣ ከአባቶች ከራቀን የጨለማ ኃይሉ ወደኛ በግራ በኩል እየመጣ ነው፣ እየቀረበን ነው። መጥፎ ነው፣ ከባድ ነው ባይዘው። ለምሳሌ አንዳንዴ ማታ የሚጫናችሁ ሰዎች ልትኖሩ ትችላላችሁ። ማታ ጀስት ትግል እሱ ጋር ትግል ያደርጋችሁ መጥቶ ይጫናል። ለምሳሌ መልካም ስራ በሰራችሁ ቀን መጥቶ ይጫናችኋል ሙሉ ማለት ነው፣ ይታገላል። እንዲያውም በድምጽ በኩል ለምን እንዴት አንተን ቆይ ብሎ የሚያንገራገር አለ። ለምሳሌ በጸሎትም ሲሆን በምንም ይናገራል፣ መልእክት ይላል። ግን ማስፈራሪያ ነው እንጂ ኃይል የለውም። በዚህ ዙሪያ መክሊታችን ከመጠቀም አንፃር ይህ ቅዱስ መልአክ ምንድነው የሚያደርገው? መክሊቱ ከመንፈሳዊ ለቦችና ከጨለማ ኃይሎች እንዳይሰረቅ በጥብቅ ይጠብቃል። በጥብቅ ምክንያቱም መንፈሳዊ ሌባ አለ፣ የጨለማ ኃይል ማለት ነው። ቅዱስ አቡነ ሾኖዳ እንደጻፉት ሰይጣን ጉዳት አለው ወይስ ጥቅም አለው ተብለው ሲጠየቁ እኛ ካወቅንበት ጥቅም አለው፣ ካላወቅንበት ግን ጉዳት አለው ነው ያሉት። እኛ በየት በኩል ነው የጨለማውን ኃይል መልካም ነገር ልንጠቀምበት ምንችለው? ለምሳሌ አሁን ጀስት ይሄ የምንጠቀምበት ቴክኖሎጂ ስርዓቱ የሰራው የሰው ልጅ ለማደንዘዝ፣ ለመቆለፍ፣ ለመቆጣጠር ነው የሰራው። ግን እኛ ደግሞ በእግዚአብሔር ኃይል ይኸው ለመልካም እያዋልነው ነው፣ እየተጠቀምንበት ነው።
እየገዛነው ነው ማለት እኮ። ለምን? ለመልካም ስለዋል ነው። በዚህ ዘመን እግዚአብሔር በጣም ቅርብ መሆኑን ሁሌ እየነገርኳችሁ ነው አይደል? በብርሃኑ ዓለም ሶሻል ሚዲያም ስትመለከቱ ስታነቡ እግዚአብሔር አምላክ ለሰው ልጆች ለመገሰጫም ለመማሪያም ለማስተዋልም ለመቀስቀስም መልእክት ይልካል ባይዘው። የሆነ ጽሑፍ ስታነቡ የሆነ ቪዲዮን ብታዩ መልካም ነገር ከሆነ ለኛ ነው፣ መጥፎም ከሆነ ግሰጻ ነው። በብርሃኑ ዓለም ጀስት አሁን የምናየው ይህን የሶሻል አልጎሪዝም አባቶችም ይጠቀሙበታል። ለምን? ነፍስ ሰው በዛ በኩል ገብቶ እንዲነቃ፣ እንዲጽናና፣ እንዲድን እየተደረገ ነው። ካወቅንበት ማለት ነው። ካወቅንበት የሆነ መልእክት ሲመጣ ዝም ብሎ አይደለም የሚመጣው። በጨነቃችሁ ሰዓት አንዳንዴ ብዙ መልእክቶች ይመጣሉ፣ እናንተ የሚያጽናኑ። ዝም ብሎ አይደለም የሚመጣው። እና አንዳንዴ የታዘዘው ብዙ ነው፣ የሚሆነው ግን ትንሽ ነው። ተው እየተባለ ተው። የሰማዕታት ደም ተው ይላል። የአባቶች ጸሎት ተው ይላል። የቅዱሳን መላእክት ጸሎት ተው ይላል። የቅዱስ ሚካኤል ዓለምን የሚያስተዳድረው ብርሃናዊ ሰፍ ተው ይላል፣ ይገስጻል። እዚህ ማለፍ አትችልም ይባላል። እንደዛ ባይሆን ኑሮ እኛ ምድር ላይ አንኖርም። ባይዘው አዳም እንደተፈጠረ መጀመሪያው የምንጠፋው ማነው? አቤል እንደተቀሰፈ ቀጥሎ የምንጠፋው ሌላው ይሄ አለ የሰው ልጅ በሙሉ ይጠፋ ነበር። ግን ተው ሚል ገደብ አለ። እና አንዳንዴ ለምን እንደዚህ ሆነ አንብ ቢተወንም ጠጋበኞች ነን። እንደ ሰው ልጅ ያለ ጥጋበኛ የለም። ባይዘው በጣም ጥጋበኞች ነን። በጣም እጅግ በጣም ሰው ቁንጠጣም አንዳንዴ ያስፈልጋል። ቁንጠጣ ለትምህርት ለተግዛጽ ለሚመጣ ማለት ነው። ስለዚህ የቅዱስ መልአክ እንግዲህ የጨለማ ኃይሎች ስላሉ እንዳይሰረቅ መክሊታችን ይጠብቃል። ሌላኛው ሰው መክሊቱን እንዲጠቀምበት በሐሳብና በህልም መለኮታዊ መነሳሳትን ይሰጣል። በህልምም በሐሳብም እኔ እኮ ይሄን ብሰራ፣ እኔ እኮ ይሄን ባደርግ፣ ይሄን ግን ለምን አልሰራው፣ ለምን ይሄን አሰራ የሚባሉ መልእክቶች ቅዱሳን መላእክት ባይዘው የሰው ልጅ የሚጠብቁት ሐሳብ ነው የሚበትኑት። ቅዱሳን አባቶቻችን የተሰወሩ አባቶቻችንም የሰው ልጅ በምድር ላይ አሁን የሚጠብቁ ዓለምን የሚጠብቁ ጸሎታቸው በሐሳብ ወደ ምድር ይለቀቃል። ያ ማለት በረከታቸው እኛን ስለሚጠብቅ ማለት የራሳቸው የሚይዙት ሱባኤ ሜትሪክስ ዓለምን ለመቆጣጠር አዲስ አጀንዳ፣ አዲስ ኃይል፣ ከፍተኛ የሆነ የጨለማ ኃይል ሲያቅድ እነሱ ሱባኤ ይገባሉ። ያ ሱባኤያቸው ነው ባይዘው ዓለምን እየጠበቀ ያለው። ያ ሱባኤያቸው በእግዚአብሔር ቸርነት ተባስቶ እኛ ጋር ስለሚጠብቀን ነው። እኛ እኮ በብዙ በማይታዩ እኮ በብዙ ነገሮች እየተጠበቀን ነው። ግን አሁንም እኛ በቃ ዲፕ ስሊፕ ላይ ነው ያለን። መክሊት እንድንጠቀምበት በሐሳብ በህልም ይናገራል፣ ያሳያል ቅዱስ መልአክ። መክሊቱ የሚገለጥባቸው መንገዶችና እድሎችን በረቂቁ ዓለም ያመቻቻል። ለምሳሌ በጣም ኃጢአት ካለብን ወደ ንስሐ እንድንቀር፣ በጣም ኃጢአት ሲበዛብን ወደ ገዳም እንድንሄድ፣ በጣም ኃጢአት ሲበዛ ወደ አባቶች እንድንሄድ የሆነ ያንን ኃጢአት አቅለን መክሊታችን እንድንጠቀም በር ይከፍታል በረቂቁ ዓለም። የሆነ ገዳም ስንሄድ ዝም ብሎ አይደል፣ ምሪት ነው። ነፍስ ክብደቷ ሲጨምር መብረር አትችልም። በዛ ሰዓት ኃጢአት ይበዛል። ኃጢአት ሲበዛ ደግሞ ሊያድናት የፈለጋትን ነፍስ ምክንያት ይፈጥርላት። ያ ደግሞ መሻቷና ጥረቷ ነጻ ፍቃዷ ይወሰናል ማለት ነው። እንግዲህ እንድንጠቀም በረቂቁ ዓለም መንገዶች፣ እድሎች ይከፈታሉ። ሌላ ሰው ተስፋ ሲቆርጥ መክሊቱ እንዲቀሰቀስ መንፈሳዊ ኃይል ብርታትን ይሰጣል። እንግዲህ ተስፋ በቆረጥንበት ሰዓት የሚነሱ አዳዲስ ሐሳቦች አሉ። ወይም ደግሞ ችግር አጋጥሞ ስንወድቅ እና ስንነሳ፣ ወይም ደግሞ ችግር አጋጥሞን ሰዎችን እርዳታ ስንጠይቅና እምቢ ሲሉን በዛ ችግር ምክንያት ስንነሳ፣ ለምን እንደዚህ ሆነ ብለን ስንነሳ
እነዛ ሁሉ ዝም ብለው አይደለም የሚመጡት። እንግዲህ የንቃት ደረጃዎች 10 ነው ብለን አይተናል ባለው። የንቃት ደረጃዎች 10 ናቸው። የመጀመሪያው ድንዛዜ ነው። በቃ ድንዙዝ። ያ ማለት ሰው እንግዲህ የሚኖረው ጀስት መብላት መጠጣት መነሳት፣ መብላት መጠጣት መነሳት፣ ድግግሞሽ። ይሄዳል፣ ይበላል፣ ይተኛል፣ እንደዛ ስራ ይሰራል፣ እንደዛ። ይሄማ 4 እግር እንስሳትም ያደርጉታል። ይሄ የመጀመሪያው ስቴጅ ድንዛዜ ማለት። ሌላኛው ድንጋጤ ነው። ሁለተኛው ስቴጅ ድንጋጤ ማለት በህይወቱ የሆነ ነገር ሲፈጠር ማለት ነው። የሆነ ነገር ይፈጠርና ለምን ተፈጠሩ እኔ ማን ነኝ የሚሉ ነገሮችን ማምጣት ሲጀምር ማለት ነው። ያለ ይቀጥላል። አንድ ቀን ማለት እግዚአብሔር ፈቅዶ የንቃት ደረጃዎችን እናያቸዋለን። 10 የንቃት ደረጃዎች። እንግዲህ ይሄ ምንድነው? ኃይልና ብርታትን መክሊታችን እንድንጠቀም ቅዱስ መልአክ ያግዘናል። ሌላኛው በመክሊቱ ዙሪያ ያሉትን መሰናክሎችና ክፉ ሰዎችን በመንገድ ላይ በማስወገድ እኛ ለማግኘት እንፈልጋለን። እኛ እነዛን ሰዎች ለማግኘት ለማገዝ እነሱ ጋር ለመስራት እንሞክራለን። ግን አንዳንዴ እነሱ ማይሆን ከሆኑ ከኛ በሆነ ምክንያት ያስወግዳቸዋል። ይሄ ቅዱስ መልአክ ነው የሚያደርገው እንግዲህ። ምክንያቱም በእግዚአብሔር ቸርነት ከሱም እየታዘዘ መልእክት እየተቀበለ እኛም በዚህ መልክ የሚጠብቁ የሆኑ ክፉ ሰዎች እኛ ሲለዩ ድንገት ዝም ብለው አይደለም። ይሄ እንግዲህ በረቂቁ ዓለም መክሊታችን እንዳንጠቀም የሚመጡ ክፉ ሰዎችን በማስወገድ ያግዘናል ማለት ነው። ሌላኛው መክሊቱ ወደ በረከትና ወደ ፍሬ እንዲቀየር መለኮታዊ ብርሃን ወደ ሰውየው ይስባል። ወደ ፍሬ እንዲቀየር እንጥራለን፣ እንግራለን። ያ ነገር ጀስት በእግዚአብሔር ዘንድ ተባርኮ፣ በአባቶች ዘንድ ተባርኮ፣ በቤተክርስቲያን ተባርኮ ፍሬ እንዲያፈራ ያግዘናል ቅዱስ መልአክ። ብቻችን አይደለም። ሌላኛው ሰው መክሊቱን ለመጠቀም የሚያስችሉትን መጻሕፍትና መመሪያዎች እንዲያገኝ ይመራዋል። ለምሳሌ በተጨነቅ ችግር ጥያቄዎች በህይወታችን በተነሱ ጊዜ የህይወት ጥያቄ በተነሳ ጊዜ ባለ ምክንያትም በምክንያትም የሆነ ቦታ ይመራናል። እዛ ቦታ መርቶ የህይወት ጥያቄዎች እንዲመለሱ ያደርጋል። ይሄ ቅዱስ መልአክ ነው የሚያደርገው በእግዚአብሔር በኩል። ለምን የሰው ልጅ ብቻ አይደለም ባይዘወይ ቅዱስ መልአክ ጠባቂ መልአክ ያላቸው በዓለም ላይ የተፈጠሩ ፍጥረት ሁሉ መልአክ አለ፣ ጠባቂ መልአክ አላቸው። እጽዋት የራሳቸው ጠባቂ መላእክት አላቸው። ፍጥረታት በሙሉ 22ቱ ስነ ፍጥረታት በሙሉ ለሰው ልጅ የተፈጠሩ 22ቱ ስነ ፍጥረታት በ22ቱ ፊደላት የታተሙ ማለት ነው። እንድንጠቀም እንግዲህ ይሄን ያመቻችል። ሌላኛው የመክሊቱን እድገትና አጠቃቀም በመለኮታዊ መዝገብ ላይ በታማኝነት ይመዘግበዋል። ምክንያቱም የሰው ልጅ እንግዲህ የሚናገረው የሚሰራው ሳይሆን የሚያስበው በብርሃን መዝገብ ይመዘገባል ብያቸዋል። ያ ከሆነ እንግዲህ መክሊታችን ደግሞ የተጠቀምነውን ጥሩ የሰራንበት ደግሞ ይመዘገባል። በዛው ልክ ደግሞ የምንሰራትን ኃጢአት ስራ ደግሞ የጨለማ ኃይል ይመዘግባል። ብዙ ሰዎች ቤተክርስቲያን ለምን አትሄዱም ስላቸው እግዚአብሔር እኮ እዛ አለ፣ ሁሉም ቦታ ይሰማል፣ እዛ አለ፣ እዚህ ላይ ሆነ እኮ ብትጸልይ ይሰማል ብሎ ይከራከራል። ግን ኃጢአት ሲሰራ እግዚአብሔር እንዳለ ይረሳል። ቤተክርስቲያን ሄድ ስትለው እግዚአብሔር እኮ እዛ አለ ይላል። አይ ኃጢአት ሲሰራ ደግሞ እግዚአብሔር እሱ ጋር እያየው እንደሆነ ደግሞ እንረሳለን። ጠቅለል ስናደርገው ምሳሌ አንድ ችግኝ ከፀሐይና ከነፋስ እንደሚጠበቅ ባለሙያ አድርጋችሁ አስቡ። የችግኝ ባለሙያ ሆኖ ያ ችግኝ ባለሙያ ግን ተክሎታል። ከተተከለ በኋላ ከፀሐይ ከነፋስ ከጠላት እንደሚጠበቅ ሁሉ ቅዱስ መልአክም እኛ መክሊታችን እንድንጠመቅ ወደ ስራ እንድንቀይር ስጦታችን እንድንቀይር እንዲያፈራ 5 3 2 እንዲሆን ያግዛል። እንደውም እኔ እኮ አባቶች ምን ይላሉ? አንዲት ነፍስ ወይም አንድ ሰው ኃጢአት በሰራ ብዙ ጊዜ ኃጢአት በበዛባት ቁጥር የሚጠብቀው መልአክ በተቻለ መጠን ጸሎት ያደርጋል። ለዛች ነፍስ ጸሎት ያደርጋል። ብሎ ግን አልመለስ ስትል
አልመለስ ስትል ጸሎቱ ይቀየራል። ለምን? እሱን ማገዝ ነው የመጣው። እሱን መክሊቱ እንዲጠቀም ነው የታዘዘው። ግን አንዳንዴ ያቺ ነፍስ በምድር ላይ ሁሌ 24 ሰዓት ዘላለሟን ኃጢአት ውስጥ ስትሆን ምን ሊሰማው እንደሚችል ተመልከቱ ዝም ብላችሁ በረቂቋን እና በዛ መልክ ነው ማየት ያለብን የሚለው እንድትዙልኝ ስለፈለክ ነው። ሌላኛው አንዲት ርዕስ አለች አላለቀም እና ሶስት ርዕሶች አሉ። ዛሬ ማለቅ አይችልም ማለት ነውና እንግዲህ ዛሬ ካልጨረስነው እዚህ በላይ መሄዱ አስፈላጊ አይደለምና እዚህ ላይ ኔክስት ሳምንት እንጨርሰዋለን። እንግዲህ እንደ እግዚአብሔር ፍቃድ ያለው ይሄ ነው። እንግዲህ መክሊታችን ስጦታችን ይህን ይመስላል እና እኔ ማን ነኝ፣ የት ነው የምሄደው፣ ለምን ተፈጠርኩ የሚለውን ስለ ማንነት ስለ ራስ ማወቅ ይበልጥ እግዚአብሔርን እንድንወደው የመኖራችን ትርጉም እንዲኖር ተስፋ መቁረጥን እንድናስወግድ እንዲሁም ደግሞ እንድንነቃ በተለይ እንድንነቃ ለካ እኔ እንደዚህ ነኝ፣ ለካ እግዚአብሔር የሰጠኝ ነገር ይሄ ነው ብሎ ወደ ራስ መመለስ ከምንም በላይ በጣም የተሻለ ስለሚያደርግ ስጦታችን እንለይ፣ መክሊታችን እንወቅ፣ መክሊታችን እናብዛ የሚለውን ወንድማዊ ምክር ለመስጠት ነው። በእኔ በኩል ያለኝ ይሄ ነው። እግዚአብሔር ይስጥልኝ።